የኔን ላቭ ስቶሪ ማለት አጠር አድርጌ ልንገራችሁ። ፍቅሩ የጀመረው ታሪኩ እሱ ወዶኝ ነው መጀመሪያ እና በጣም ነው የምወድሽ፣ በጣም ነው የምፈልግሽ፣ ብዙ አብረን የምናደርጋቸው ብዙ ነገሮች አሉ፣ ወደፊት ብዙ መንገድ ይጠብቀናል ብሎኝ በእንደዚህ አይነት ነገሮች ነው የጀመረው እና ከዛ እንደሚወደኝ ሲነግረኝ እንደነገጥኩ ማለት በጣም ውብ ነው፣ በጣም ቆንጆ ነው፣ በቃ ፐርፌክት ነው። ከዛ እኔ ደግሞ ሌላ ሌቭል ላይ ነኝ። እንዴት ነው የወደድከኝ? ነኝ ማለት ከዚህ ሁሉ ለምንድን ነው እኔ መረጥከኝ? ወይስ እንዴት ልትወደኝ ይችላል ማለት የማይታሰብ ነገር ነው እና ማመን አልቻልኩም ነበር በሰዓቱ። ችግር የለውም መጀመሪያ ማመን አይጠበቅብሽም፣ ግን ቀስ እያልሽ አንደርስታንድ ታረጊዋለሽ አለኝ እና በቃ አብሬ ሆንኩኝ። ቀስ እያልኩኝ እረዳለሁ፣ ምክንያቱም በጣም ውብ ነው እና ምን በህይወቴ ምን ሀፕን ሊያደርግ ነው እስክል ድረስ አብሬ ሆንኩኝ ማለት ነው። አልገባችሁም? በጣም ነው የሚወደኝ እና ከእሱ ጋር ሆኜ ያን ነገር ፋይንድ አውት ለምንድን ነው የወደደኝ የሚለውን ፋይንድ አውት ሳደርግ እኔ ወድጄው አረፍኩኝ። አልቻልኩም፣ ራሴን መያዝ አልቻልኩም። አክቹሊ ማንኛውም ጤነኛ ሰው ከሱ ጋር ሆኖ ፍቅር አልያዘኝም ወይም አልወደውም ማለት አይችልም። ማንም ሰው አይችልም፣ ይሄን ያህል ማለት ነው። እና በጣም ወደድኩት። በቃ ህይወቴ እዛ ውስጥ ቀረ። በቃ ሙቭ ላላረግ ወደ ሌላ ቦታ ማለት ነው። እና እሰማዋለሁ፣ የሚለኝን ነገር ለማድረግ ሁሌ እጥራለሁ፣ ምክንያቱም ማስደሰት እፈልጋለሁ እሱን። በጣም ይሰማኛል፣ ያዳምጠኛል። በጣም ቅርቤ ነው። አብረንን፣ ሁሌ ተለያይተን አንቀርም። ኦልዌይስ አብረንን። እኔ የሚያውቁኝ ሰዎች ያውቃሉ። በቃ ሁሌ አብረንን እና በቃ ከሱ ውጭ ሌላ ህይወት የለኝም። ምክንያቱም ያሳየኝ ፍቅር፣ ያሳየኝ መልካምነት፣ ያሳየኝ በጎነት፣ እንዴት እንደወደደኝ፣ እንዴት እንደሚሰማኝ፣ እንዴት መንገዶችን እንደሚያሳየኝ፣ እንዴት ወደፊት እንዲሄድ እንደሚፈልግ በቃ ምንም እንደዚህ ልላችሁ አልችልም። እና ከምንም በላይ ደግሞ በጣም ቆንጆ ነው። በቃ እኔ እንዲህ ልል አልችልም። በጣም ውብ ነው እና አሁን ሌላ ሰው ቢወደኝ ባይወደኝ ምንም አይሰማኝም ማለት በጣም ውብ ነው፣ ፐርፌክት ነው። አይወደኝም ብዬ ያሰብኩትን ወዶኝ አይቻለሁ። ከዛ አብሮኝ ነው፣ ስቲል ሁሌ አብሮኝ ነው እና ማለት ሰው እንዲህ ሊወደድ ይችላል ወይ ብዬ ሳስብ በራሴ ህይወት አድርጎ አሳየኝ። እንዲህ ልትወደጅም ትችያለሽ አለኝ። እንደዚህም እወዳለሁ ብሎ በህይወት ያሳየኝ ማለት ነው። እና እኔ እንዲህ ልላቻችንም በቃ የሆነ ይተናነቀኛል ማለት ነው። እና ይሄ ቆንጆ፣ ይሄ ልዑል ነው የምለው እኔ። አንተ ልዑሌ ነህ ነው የምለው። በጣም የዓለም ልዑል፣ እውነትም የዓለም ልዑል ነው እሱ። እና የኔ ውድ እንዴት ነው ይሄን ያህል ሊወደኝ የቻለው ብዬ ሳስብ ለካ ሌላም የሚወደው ብዙ ሰው አለ። እኔም ብቻ ለካ አይደለም። እንዴት ነው ይሄን ሁሉ አመጣጥነ ለኔ ጊዜ ሳሰጠኝ ለነሱ ጊዜ ሳሰጥ እኔ ጋር ጎለክ እሱ ጋር እየሄድክ ነው ምናምን ማለለው። በጣም የሚወደኝ ኢየሱስ ይባላል። ይሄ ቆንጆ ማለት ነው። አልገባችሁም? በቃ ማለት ፊቱ ያበራል፣ እንደ ፀሐይ ያበራል። እና ሰው በሱ ፊት ሲቆም እንደ ሞተ ሰው ነው የሚሆነው። ሊትራሊ እንደ ሞተ ሰው። እኔ የዓለም ልዑል ከወደደኝ ምንድነው የሚያስፈራኝ ነገር? ምንድነው የሚያስፈራ ነገር? ላይ ምን አለ? ከዚህ ሌላ ምን አለ? ሌላ ትርፍ ነገር ምን አለ? በጣም ውብ በሆነ በጣም በሚያምር በቃ በፊቱ አደረግጡም በውበቱ እንደ ሞተ ሰው ነው የምትሆኑት። ዮሐንስ እንደዛ አይደል? እንደ ሞተ ሰው በቃ ሰርቫይቭ ማለት እንዴት ሰርቫይቭ ታደርጉት? ሲያበረታችሁ ነው ብሎ ሲያበረታችሁ ነው የምትበረቱት። ውበቱን አይታችሁ ማለት ነው። በዚህ ቆንጆ ተወደናል። በቃ ሌላ ምን አለ? ሌላ ልባችሁ አይዘን። ኢየሱስ በጣም ነው የሚወዳችሁ፣ በጣም ነው የሚወደኝ እና እለት ይወደኛል። ደግሞ የሆነ ያበቃ ጉዳይ አይደለም። እለት እየተዋደድን የምንሄደው። አትዘኑ እሺ። በጣም ቆንጆ ልዑል ይወዳችኋል። በጣም ቆንጆ ልዑል